ቆይ አብሽ ቆይ ተረጋጋ እንዴ እስቲ እሺ ፓስፖርቱን ለምን ወሰደው አንዴ ጥያቄ ነው የምጠይቀው ከለቀኝ ዞር በል ፓስፖርቱን ለምን ወሰደው ቶሎ በል መለስልኝ ፓስፖርቱን ለምን ወሰደብኝ ለምን ወሰድሽብኝ አንቺ ቆይ አንዴ ተረጋጋ እሺ እረጋጋለሁ ለምን ወሰድሽብኝ ፓስፖርቱን የትም ይሁን ምን አገባ እኔ ፓስፖርት እንዴት ወስዳል ስንት ነገር አቅጄ ስንት ነገር እንደተበላሸብኝ ታውቃለህ የተናገር ስንት ነገር እንዳበላሸብኝ ታውቃለህ አንተ ፖዋሽ ታናት ሲጀመር የምትሄደውም እንደማትመጣ ገብቶኝ ነበረ ከዛ ፓስፖርቱን ስናየው ፓስፖርቱን ሲኛ ተረጋጋ መጀመሪያ አንዴ ተረጋጋ አብርሃም የታቀዳተልኛ ፓስፖርት አዳዝ እኮ ተንሽ እኮ መጀመሪያ ተረጋጋ ኤፍሬም ዛሬ እኮ ታግረኝ ከረግብ ያታግረኝም እኮ ተረጋጋ ስማኝ አብርሃም አሁን አንተ የሚጠበቅብህ መረጋጋት ነው ገባህ አይደል ሄደ ጥሩ ነገር ላይ ገጥም ይችላል ስማኝ አብርሃም ምንድነው መረጋጋው ጥሩ ነገር ላይ ገጥም ይችላል ለበጎ ነው ብለህ ማሰብ አለብህ እንደተቃጠለብኝ ያውቃል እንዴ ዳኒ ይገባኛል እኮ በረራ መለጠኝ እኮ ፓስፖርቱን እነሱ ባይወስዱት ኖሮ አያመልጠኝም ነበር እኮ ስማኝ ሰማኝ ይኸውልህ ምናልባት ፓስፖርቱን እነሱ የወሰዱት ዛሬ እንኳን በጎ ነገር ሰሩ ብዬ ነው የማስበው ነው ስለዚህ ተረጋጋ በቃ ይኸውልህ አሁን ደህና ከመሆነ ሰማኝ ቆይ አንዴ ተረጋጋ አብርሃም እንዴ አንዴ ተረጋጋ ሰማኝ አሁን ደህና ከመሆነ ማለት ነው ከሀገር መውጣት ብቻህን ልክ አይደለም አግባብ አይደለም ዳኒ አንድ ጊዜ አዳምጣኝ እኔ ስንት ነገር አስቤና አቅጄ ነው የወጣሁት እንዴት ፓስፖርቴን ይወስዳሉ ሰማይ ለአንተ አስበው ነው ይሄን ያደረጉት ነገር ገባህ አይደል ብትሄድም ጥሩ ነገር ላይ ገጥም ይችላል አብርሃም ለምን በመልካም አታስበው ይኸውልህ ሁሉም ነገር ለበጎ ነው የሚሆነው አሁን ምናልባት አንተ ከዚህ ሀገር ያልወጣህበትን ለበጎ ነው የሚሆነው ገባህ አይደል ስለዚህ ፓስፖርት ምንም ያሳስበህ ነገር ሰማኝ አብርሃም እንደምትመጣ ያሳስበህ ምንድነው ያሳስበህ በቃ ኖርማል ነው አብርሃም ፕሮግራም አድርገህ ሄድክበት ሲጀመር ሁሉም ሰው ቅር ብሎታል አንተ በመሄድ አዳምጠኝ በረራ አመለጠኝ እኮ ኤርሚ አመለጠኝ እኮ ሰዓቱን አይተሽዋል አመለጠኝ እኮ ተሰማኛለህ ፓስፖርቱን እነሱ ባይወስዱት ኖሮ ነው ይሄን ሄጄ ነበር አይደል እንዴ እኮ ለበጎ ነው እያልኩ ነው ምንድነው ለበጎ ነው እንዴ ስንት ነገር አቅጄ ስንት ገንዘብ አውጥቼ ስንት ነገር አንተ ብዬ ነው ያታከኩት ነበር ገንዘቡም እኮ ይመለሳል አይደል እንዴ አብርሃም ምን ሆነሃል በእግዚአብሔር ይሄን ያለ ገንዘብ በጣም አሳዛኝ ክስተት ምሽቱን ቤተሰብዬ ማይክል ጃክሰን ወደ ሚሄድበት ሀገር እንግዲህ ኤርፖርት ድረስ ተጉዞ አቶ ኤፍሬም እንግዲህ ፓስፖርቱን ደብቆበታል ማለት ነው። ማይክል ጃክሰን ታዳ ጉረሮውን አንቆ እንዳንገጫገጨውና ሩታም እዛ ቦታ ላይ ተገኝታ ተውተው እያለች ዳንኤል ሪያል ሾም እንግዲህ ባትሄድ ባይናቸው ሁሉም እንግዲህ ሄርሜላ ማለት ነው ተውት ልጁ ይሄድ እንዴት ኤፍሬም በነገራችን ላይ አብርሃም ይሄ ልጅ እውነት እኔ የሆነ ብቻ ነገር አለ የሆነ ያቀዱት ሴራ አለ ቢሆንም ግን አብርሃም ታደሰንና ሄርሜላን ይሄንን ያህል በቃ ለማራራቅ የማታመጣው ሴራ የለም ምክንያቱም አብርሃም ታደሰ ቤተሰብ ታሟል የታመመ ልጅ ደግሞ ወደ ራሱ አሁን ተመልሷል አይደለ ጤንነቱን በደንብ እንዲረጋገጥ ጥሩ አየር እንዲወስድ በፍጹም አይፈልጉም ስለዚህ አብርሃም ታደሰ ይሄንን ልጅ ማለት ነው አንተ በሄርክበት መንገድ እንዲከተልህ ባታረገው እንደኔ መልካም ነው ደግሞ አያፍርም እኮ ጥርሱን ልክ እንደ ዝንጀሮ ብልጭ እያደረገ አራንተ ትንሽ አታፍርም ወንድም እንደ ጧት ማታ ከሩታ ጋር ልክ እንደ ማሲንቆ መቺ አዝማሪ አብረን የምትዞረው አብረን ዙር የሚያገበይ ታሪክ የለም ግን አብርሃምን ተፋታው ሄርሜላን ተፋታት እውነት ተፋታት ዳኒ ሪያል ሾው እንኳን ምንም ያልተወለደው ከሱ ጎን ቆሞ ለእውነት የሚከራከር ልጅ ነው አብሮ ማለት ነው አንተ ግን የማስመሰል ሩታ በቃ ይበቃሻል አይፈልግሽም ይሄ ልጅ አይደለ የማይፈልግሽን ወንድ ተከትለሽ መሄዱ ላንቺ ውርደት አይሆንብሽም ወይ የልጅ አባት ነው ስትይ ትንሽ እንኳን ሼም አይቆነጥጥሽም ወይ የልጅሽ አባት የት ነው ማይክል ጃክሰን የሆነው ፈቶሻል በአደባባይ እኮ እበትም ትል ይወልዳል ብለሽ ካበቃሽ በኋላ ዛሬ እንዴት ከዚህ ከልጅ ጋር ኤርፖርት ድረስ ቤተሰብ በጣም ነው የሚያሳዝነው እንግዲህ አብርሃም እንዳይሄድ ተደርጎ ፓስፖርቱን እንግዲህ እንትን ብለውታል እኔ ምን እንደምል አላቅም ሄርሜላ ከረሜላ አይዞሽ ይሄ ነገር ያልፋል ሄርሜላ ከረሜላ በነገራችን ላይ በጣም አዝናለች ምክንያቱም አብርሃም ወደ ውጭ ሀገር እንዲሄድ በፍጹም አትፈልግም ምክንያቱም እዛው ሀገር ውስጥ ሆኖ ሰላም ነገር እንዲፈጠር ነው የምትፈልገው እሱ ደግሞ ያንን አየሩን አይቶት መመለስ ነው የሚፈልገው ስለዚህ አብርሃም አንተ በጣም ንጹህ ሰው ነህ እናቃለን የሚቀጥል ቪዲዮ አለ በነገራችን ላይ በጣም ደስ የሚያስብለን ቪዲዮ ግን ኤፍሬምን እንደዚህ በቃ ልክ በቃ ቀጥቅጥ ማድረግ አለበት ቀጥቅጠው በቃ ምን ያመጣል ይሄ እኮ በአንድ ጥፊ እኮ የሚመለስ እኮ ልጅ እኮ ነው ለምን ዝም ትለዋለህ
ራስክን ያላስከበርከው አብርሃም ኤፍሬም ሩታ ቂስር ካለ ጀምሮ በጣም ሌላ ሰው ሆኗል። ራሱን ቀይሮታል። እንዴት የሰው ልጅ በወንድሙ ይቀየራል? ምን አይነት ሰው ነገር የሆነ ነገር ቀምሷል። አብርሃም በሻንጣ ልብሱን ካረገ በኋላ ኤፍሬም የሚለብሰው አጥቶ ይኸው ቲሸርት ነው የሚለብሰው። የአብርሃም ልብስ ነበር እስከዛሬ ስለብስ የነበርከው። አሳፋሪ። ለማንኛውም እንደውነት መሳቂያ ይሆንክ ነው። መሳቂያ ከምትሆን ይሄ የምታደርገውን ድርጊት ማስቆም አለብህ ብዬ ነው እኔ የማምነው።